ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። የአንድ በርሜል ነዳጅ ዋጋ $110 ደረሰ። ከ5 ቀናት በፊት ባደረሰችው መረጃ የዓለማችን ትልቁ ኢንቨስትመንት ባንክ ጎልድማን ሳችስ የሆርሙዝ ሰርጥ ተዘግቶ የሚቆይ ከሆነ የዓለም ነዳጅ ዋጋ በቅርቡ በ30% ይጨምራል፣ በአንድ በርሜል ነዳጅ $100 ይገባል የሚል ስጋት እንዳለው መግለጹ አድርሰናችሁ ነበር። ታዲያ ከደቂቃዎች በፊት በነዳጅ ሳምንታዊ ገበያ ማርኬት እንደተከፈቱ በ10 ደቂቃ ውስጥ አንድ በርሜል ነዳጅ 21% ጭማሪ አሳይቷል። የኢራን ጦርነት ከተጀመረ አንስቶ አንድ በርሜል ነዳጅ 65% እድገት አሳይቷል። ኢራን አንድ በርሜል ነዳጅ $200 እስኪገባ የሆርሙዝ ሰርጥ አይከፈትም ማለቷም ይታወሳል። ጸረ ድሮን ታጥቀናል። የትግራይ ወታደራዊ አዛዥ የትግራይ ሰራዊት ጸረ ድሮን ቴክኖሎጂ መታጠቁን ጄኔራል ምግበይ ይፋ አደረጉ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎች እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጄኔራል ምግበይ ኃይሉ ይፋ አደረጉ። የሰራዊቱ የምዕራብ ግንባር አዛዥ የሆኑት ምግበይ ይህን ያስታወቁ ከድምጽ ወያኔ ቴሌቪዥን ጋር ባደረጉት ልዩ ቃለ ምልልስ መሆኑ አውራምባ ታይምስ የተሰኘ የበይነ መረብ ሚዲያ ዘግቧል። ጄኔራሉ በማብራሪያቸው አንድን ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱን በተጠናና ግልጽነት ባለው አኳኋን ሲመራ ነው ማለታቸው ተገልጿል። እነዚህ መሰረታዊ ምሰሶዎች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉ አክለዋል። አሁን ላይ በትግራይ ክልል ያለው ሰራዊት የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው በማለታቸውም ተመላክቷል። ጄኔራል ምግበይ በነበራቸው ቃለ ምልልስ በድሮኖች ተመክተው ለሚይዙብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን፣ ጸረ ድሮን፣ ለታንክ፣ ጸረ ታንክ፣ ለአውሮፕላን፣ ጸረ አውሮፕላን መሳሪያዎችን መታጠቃችንን ባይዘነጉ የተሻለ ነው ማለታቸው ዘገባ ያስተታል። የጦር አዛዥ በሰጡት ማብራሪያ ቲዲኤፍ የህዝብ እንጂ የግለሰብ አመራሮች የግል ፍላጎት ማስፈጻሚ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘውረው ተቋም አይደለም ብለዋል። የኢራኑ አዲስ ሉዓላዊ መሪ ሙጅታባ ካሚኒ ማን ናቸው? መስከረም 8 ቀን 1999 እንደ አውሮፓውያን አቆጣጠር በመሽድ የተወለዱት ሙጅታባ አሊ ኻሜኒ ሁለተኛ ልጅ ናቸው። ትምህርታቸውን ካጠናቀቁ በኋላ የኢራን ዋነኛ ሃይማኖታዊ ማዕከል በሆነችው ቆሞ ሃይማኖት ሳይንስ አጥንተዋል። በወጣትነታቸው በኢራን-ኢራቅ ጦርነት ወቅት በመሐመድ ረሱላህ ክፍለ ጦር ውስጥ አገልግለዋል። በዚያም ከኢራን የደህንነት ተቋም ወደፊት መሪዎች ጋር ግንኙነት መስርተዋል። ከኢራን አብዮታዊ ዘብ ጋር የጠበቀ ግንኙነት ያላቸው ሲሆን በውጭ ጉዳይ ፖሊሲ ላይም ጠንካራና የሚያወላውል አቋም በመከተል ይታወቃሉ። የታዋቂውን ወግ አጥባቂ ፖለቲከኛ ጉልማ አሊ አደል ልጅ የትዳር አጋራቸው ናቸው። ይህም ከኢራን ፖለቲካ ሊቃን ጋር ያላቸውን ትስስር አጠናክሮላቸዋል። ባለፉት ጥቂት ዓመታት በቆሞ ሃይማኖት ሕግ ሲያስተምሩ የቆዩ ሲሆን በሂደትም አያቶላ ተብሎ መጠራት ጀምረዋል። በ2019 እንደ አውሮፓውያን አቆጣጠር የአሜሪካ የግምጃ ቤት ሚኒስቴር ለኢራን አመራሮች ቅርብ የሆኑ ግለሰቦችን ኢላማ ባደረገው እርምጃ በሙጅታባ ካሚኒ ላይ ማዕቀብ ጥሎ ነበር። በአርባ ምንጭ ከተማ 11 ሜትር የሚረዝም ግዙፍ ዘንዶ ተገደለ። 11 ሜትር በልኬት የተረጋገጠ ሻራ ኤምቦ ቀበሌ በሶሶ መቃብር ሰፈር የካቲት 30 ቀን 2018 ዓ.ም በአርባ ምንጭ ከተማ አስተዳደር ስር በሚገኘው ሻራ ኤምቦ ቀበሌ በተለምዶ በሶሶ መቃብር ተብሎ በሚጠራው አካባቢ እጅግ ግዙፍ የሆነ ዘንዶ መገደሉ ተረጋግጧል። የዘንዶ ርዝመት በልኬት የተረጋገጠ ሲሆን 11 ሜትር እንደሚረዝም ታውቋል። ይህ ግዙፍ ፍጥረት የተገደለው የካቲት 30 ቀን 2018 ሲሆን የዘንዶ መጠንና ርዝመት በአካባቢው ነዋሪዎች ዘንድ ከፍተኛ መገረምንና መነጋገሪያን ፈጥሯል። ከዚህ በፊት እስራኤል በኢራን መሪዎች ላይ ጥቃት ለመፈጸም የቴህራን የደህንነት ካሜራዎች ሲስተም ጠልፋ ጥቅም ላይ እንደዋለችው ሲነገር ነበር። አሁን ላይ በተሰማ መረጃ ኢራን በበኩሏ ለሚሳኤል ኢላማው መሳካት በተመሳሳይ የእስራኤል የደህንነት ካሜራዎች ሲስተም ጠልፈው እየተጠቀመች መሆኑ ስለተነገረና ስለተደረሰበት የእስራኤል ወታደሮች አንዳንድ ቦታ የደህንነት ካሜራዎች ሲያነሱ መታየታቸው ተዘግቧል። ምስሉ ተያይዟል። በሳውዲ አረቢያ ለ13 ተከታታይ ዓመታት ያለ ደሞዝ በጉልበት ብዝበዛ ስትሰቃይ የነበረች ኢትዮጵያዊት የልፋቷን ዋጋ አገኘች። በሳውዲ አረቢያ ተቡክ ግዛት ለ13 ተከታታይ ዓመታት ያለ ደሞዝ በጉልበት ብዝበዛ ስትሰቃይ የነበረችው ኢትዮጵያዊት በቆንጽላ ጽሕፈት ቤት ከፍተኛ ጥረት መብቷ ተከብሮላታል። ወይዘሪት ጽጌ መገርሳ ሁንዴ ወደ ሳውዲ አረቢያ ያቀናችው በህጋዊ መንገድ ለቤት ውስጥ ስራ ቢሆንም በገባችበት ቤት ግን ለ13 ዓመታት ያህል አንዲት ሳንቲም ሳይከፈላት በነፃ እንድትሰራ ተገዳ ቆይታለች። ይህንንም መራር እውነት ቤተሰቦቿ ለጀዳ ቆንስላ ጽሕፈት ቤት በማሳወቅ ፍትህ እንዲሰጣት ጠይቀው ነበር።
የጅዳ ቆንስላ ጽሕፈት ቤት ከቶብሩክ የኢትዮጵያውያን ኮሚኒቲ ማህበር ጋር በመቀናጀት ባደረገው ተከታታይ ዲፕሎማሲያዊና ህጋዊ ክትትል በአጠቃላይ 131400 የሳውዲ ሪያል ለዜጋዋ እንዲከፈል ተደርጓል። ለ13 ዓመታት ታፍኖ የነበረው የድካም ዋጋ በማስመለስ ጉዳዩ በሰላማዊና በህጋዊ መንገድ እልባት እንዲያገኝ ተደርጓል። የዜጎቻችንን መብት ጥቅም ለማስከበር ከመቼውም ጊዜ በላይ በቁርጠኝነት እየሰራን እንገኛለን ሲል የጅዳ ቆንስላ ጽሕፈት ቤት አስታውቋል። ዓለም የማንም የግል ንብረት አይደለችም። ሺ ጂንፒንግ የቻይናው ፕሬዝዳንት ሺ ጂንፒንግ ለምዕራባውያን ያስተላለፉት አስደንጋጭ ማስጠንቀቂያ ሰጡም። የቻይናው ፕሬዝዳንት ሺ ጂንፒንግ በቅርቡ ባደረጉት ንግግር ሀገራቸው ዓለምን የመቆጣጠር ፍላጎት እንደሌላት ገልጸው ይልቁንም ዓለምን የእኛ ናት ብለው ከሚያምኑ አካላት ነፃ ለማውጣት እንደምትሰራ በይፋ አስታውቀዋል። ይህ ንግግር በታላላቅ ሀገራት መካከል ያለውን የጂኦፖለቲካዊ ፍጥጫ አዲስ ምዕራፍ ላይ አድርሶታል። ፕሬዝዳንቱ ይህንን መልእክት ያስተላለፉት የቻይናን ወታደራዊ ዝግጁነትና ዘመናዊ የጦር መሳሪያዎችን በሚያሳይ መድረክ ላይ ሲሆን ንግግራቸው በተለይ ለምዕራባውያን ኃይሎች የተላከ ጠንካራ ማስጠንቀቂያ ተደርጎ ተወስዷል። ሺ ጂንፒንግ አጽንኦት የሰጡት ዓለም የጥቂት ሀያላን ሀገራት የግል ንብረት መሆን እንደሌለባትና የቻይና ወታደራዊ እንቅስቃሴም ዓላማው ይሄ እንደሆነ ነው። ይህ የአቋም መግለጫ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኗል። አንዳንድ ተንታኞች ንግግሩን እንደ አዲስ የኃይል ሚዛን ፍለጋ ሲመለከቱት፣ ሌሎች ደግሞ ቻይና በዓለም መድረክ ያላትን ተጽዕኖ ለማስፋት የያዘችው ስልታዊ አካሄድ መሆኑን ገልጸዋል። የቡድን 7 ሀገራት የአደጋ ጊዜ መጠባበቂያ ነዳጅ ለመልቀቅ ሊወያዩ መሆኑ ተገለጸ። የቡድን 7 ሀገራት ከኢራን ጦርነት ጋር በተያያዘ የተፈጠረውን ከፍተኛ የነዳጅ ዋጋ ጭማሪ ለመቋቋም ከመጠባበቂያ ነዳጅ ክምችት ውስጥ የተወሰነውን በጋራ የመልቀቅ ሀሳብ ላይ ለመወያየት አስቸኳይ ገበያ ሊያካሂዱ ነው። የነዳጅ ክምችቱን የሚያስተባብረው ዓለም አቀፍ የኤነርጂ ኤጀንሲ ነው። 32 የኤጀንሲው አባላት በነዳጅ ዋጋ ጭማሪ ምክንያት የሚፈጠረውን ቀውስ ለማስተዳደር በተዘጋ የጋራ አደጋ ጊዜ ስርዓት አማካኝነት ስትራቴጂካዊ የነዳጅ ክምችት ይዘዋል። አሜሪካን ጨምሮ ዋነኞቹ 3 የቡድን 7 ሀገራት በጋራ ነዳጅ ለመልቀቅና ሀሳብ እንደደገፉ ለጉዳዩ ቅርበት ያላቸው ሰዎች መናገራቸውን የአሜሪካው ፋይናንሻል ታይምስ ጋዜጣ ዘግቧል። ዘገባው እንደሚያመለክተው በአጠቃላይ ያለውን ነዳጅ ክምችት 1.2 ቢሊዮን በርሜል ነው። አሜሪካ ባለስልጣናት ከዚህ ውስጥ እስከ 300 እስከ 400 ሚሊዮን በርሜል ያህሉ በጋራ ቢለቀቅ ተገቢ ነው የሚል ሀሳብ እንዳላቸው አንድ ምንጭ ተናግሯል ተብሏል። የቡድን 7 ሀገራት ይህንን ስብሰባ የሚያካሂዱት ፕሬዝዳንት ትራምፕ በጦርነቱ መጀመር ምክንያት በከፍተኛ ደረጃ የጨመረውን የድፍድፍ ነዳጅ ዋጋ እንዲያስቆሙ ጫና እየተደረገባቸው ባለበት ጊዜ ነው። ከአውሮፓውያኑ 2022 በኋላ ከፍተኛ ዋጋ ጭማሪ የተስተዋለበት ነዳጅ በበርሜል $110 ገብቷል። አሜሪካና እስራኤል የከፈቱትን ጦርነት ተከትሎ ኢራን ከዓለም የነዳጅ አቅርቦት 1/5 የሚሆነውን የሚጓጓዝበት የሆርሙዝ ወሽመጥ ዘግታለች። በተጨማሪም በዚህ ጦርነት የነዳጅ ማከማቻና ማምረቻዎች ጥቃት ተፈጽሞባቸዋል። የኳታር ጠቅላይ ሚኒስትር በኢራን የደረሰብን ጥቃት ትልቅ ክህደት ስሜት ተፈጥሮብናል ሲሉ ገለጹ። ከስካይ ኒውስ ጋር ባደረጉት ቃለ ምልልስ የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጀበር አልታኒ በኳታር ላይ በተፈጸመ ጥቃት ተከትሎ የኢራን አመራር ትልቅ ክህደት ስሜት ደርሶበታል ሲሉ ገልጿል። ጦርነቱ ከተጀመረ ከ1 ሰዓት በኋላ ኳታርና ሌሎች የባህረ ሰላጤው ሀገራት ወዲያውኑ ጥቃት ደርሶባቸዋል ያሉት ሼክ መሐመድ ጥቃቱ የተፈጸመው ከኢራን ጋር በሚደረግ በማንኛውም ጦርነት ላይ ምንም አይነት ጦርነት ውስጥ እንደማይሳተፍ ቢገልጹም ከጥቃት አለመትረፋቸው አንስተዋል። ዲፕሎማሲያዊ መፍትሄ ለመፈለግ የተቀናጀ ጥረት የቀጠናው ሀገራት እያደረጉ እንደነበር አክለዋል። የኢራን የተሳሳተ ስሌት ባህረ ሰላጤ ሀገራት ለማጥቃት ሁሉንም ነገር አጥፍተዋል ብለዋል። ኳታር ለጥቃቱ ጥቅም ላይ የዋሉትን ምክንያቶችና ሰበቦች ሙሉ በሙሉ ውድቅ አድርጋለች። ፕሬዚዳንት ማሱድ ፔሽኪን ይቅርታ ከጠየቁ በኋላ ኢራንን እስካላጠቁ ድረስ ኢራን እንደማትደርስባቸው ከተናገሩም በኋላም ኢራን በባህረ ሰላጤው ሀገራት ላይ ጥቃት ማድረሷን መቀጠሉ አስደንጋጭ ነው ብለዋል። አሁንም ኳታር ከኢራን ጋር መነጋገር እንደምትቀጥልና መረጋጋትን እንደምትፈልግ ጠቁመዋል። ኢራን መንግስትን የሚቃወም የኢራን ዲያስፖራዎችን ንብረት ልትወስድ እንደምትችል ዛተች። የኢራን ጠቅላይ አቃቢ ሕግ ጽሕፈት ቤት ባወጣው መግለጫ እንዳስታወቀው በውጭ ሀገራት የሚኖሩ ኢራናውያን ከጠላት ጋር የሚስማሙ የሚያጅቡና ከጠላት ጋር የሚተባበሩ ከሆነ ንብረቶቻቸው በሕግ መሰረት ይወረሳሉ ብለዋል። ይህ መረጃ ይፋ የተደረገው በዚህ ዓመት በጥቅምት ወር ከጸደቀው ከጽዮናዊ አገዛዝ ወይም ከእስራኤልና በብሔራዊ ደህንነት ጥቅም ላይ የጠላት ከሚሆኑ ሀገራት ጋር በስለላና በመተባበር ቅጣትን ለመጣል ይፋ የሆነው የሕግ አንቀጽ 1ን ይመለከታል ሲል መግለጫው ገልጿል። በሌላ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት መቼ ይጠናቀቃል የሚለው ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በጋራ የሚወሰን እንደሆነ መናገራቸውን ታይምስ ኦፍ እስራኤል ዘግቧል። ስለ ጦርነቱ ከኔታንያሁ ጋር እየተነጋገሩ መሆኑን በስልክ በተደረገ ቃለ መጠይቅ ለእስራኤል መገናኛ ብዙሃን የገለጹት ትራምፕ ትክክለኛው ጊዜ ላይ ውሳኔ እንደሚያሳልፉ ተናግረዋል።
አሜሪካ ጥቃት መፈጸም የምታቆም ከሆነ ኢራን ጦርነቱን መቀጠል ትችል እንደሆነ ለቀረበላቸው ጥያቄ ይህ የመሆን ዕድል የመኖሩ ጉዳይ ላይ ከመናገር ተቆጥበዋል። ይህ አስፈላጊ ይሆናል ብዬ አላስብም ሲሉ ምላሽ ሰጥተዋል። የቀድሞ የአያቶላ አሊ ኻሜኒ ልጅ የሆኑት ሙጅተባ ኻሜኒ የኢራን ጠቅላይ መሪነት ስልጣን ስለመረከባቸው ለቀረበላቸው ጥያቄም ግልጽ ምላሽ ሳይሰጡ አልፈዋል። የሚፈጠረው እናያለን ብለዋል። ከዚህ ቀደም ትራምፕ ለእኔ የኻሜኒ ልጅ ተቀባይነት የለውም ሲሉ ሙጅተባ ላይ ያላቸውን ተቃውሞ አሰምተው ነበር። አሜሪካ የኢራንን የነዳጅ ሀብት ለመቆጣጠር እየፈለገች ነው ሲል የኢራን ውጭ ጉዳይ ሚኒስቴር አስታወቀም። የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋሄይ በሰጡት መግለጫ ኢራናውያን የትውልድ ሀገራቸውን ለመከላከል ዝግጁ መሆናቸውን ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ትራምፕ በኢራን ላይ ተጽዕኖ ለመፍጠር ማቀዳቸውን አስመልክቶ የሰጡት አስተያየት ተችተው የእኛ ሰዎች ፍላጎት የኢራንን ወደፊት ዕጣ ፈንታ ይገልጻል ብለዋል። የኢራን ሰዎች የትውልድ ሀገራቸውን ለመከላከል ሙሉ በሙሉ ዝግጁ ናቸው በማለት የአሜሪካ ዲዛይኖች ግልጽ ነው፣ ድርጅታቸው በጣም ግልጽ ነው፣ ዓላማቸውም ሀገራችንን በመከፋፈል የነዳጅ ሀብታችንን በህገወጥ መንገድ ለመያዝ ነው ሲሉ ተደምጠዋል። ዓላማቸው ሉዓላዊነታችንን መጣስ፣ ህዝባችንን ማሸነፍና ሰብአዊነታችንን ማዳከም ነው በማለት ኢስማኤል ባጋይ ገልጸዋል። የዩናይትድ ስቴትስና የእስራኤል ጥቃት ሁሉንም ዓለም አቀፍ ህጎች ስጋት ላይ ጥሏል በማለት ሁሉንም ዓለም አቀፍ ደንቦችና ልምዶች ጥሷል ሲሉ አክለዋል። ባጋይ ኢራን ከአካባቢው ሀገራት ጋር ጥሩ እና ወዳጃዊ ግንኙነት ለማስቀጠል የጸናች መሆኗን ተናግረዋል። ከእነዚህም መካከል ብዙዎቹ ጦርነቱ ከተቀሰቀሰ በኋላ በኢራን ሚሳኤሎችና ሰው አልባ አውሮፕላኖች ኢላማ ሆነዋል። ይሁን እንጂ የሌሎች ሀገራት ግዛቶች በኢራን ላይ ጥቃት ለመሰንዘር የሚጠቀሙት ከሆነ ኢራን ራሷን ለመከላከል መብት እንዳላት አጥብቆ ተናግረዋል። የእኛን የመከላከል ተግባር ከእነዚህ አውራጃዎች ውስጥ የትኛውም የጠላትነት ድርጊት ተደርጎ ሊተረጎም አይችልም በማለት በመግለጫቸው ተደምጧል። ኢራን በቱርኪያ ቆጵሮስና አዘርባይጃን ላይ ጥቃት አለመፈጸሟን ተናገረች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ በሰጡት መግለጫ ባለፈው ሳምንት ውስጥ ኢራን ወደ ቱርኪያ ቆጵሮስና አዘርባይጃን ጥቃት ፈጽማለች መባሉን በተመለከተ ምላሽ ሰጥተዋል። በእነዚህ ሀገራት ከኢራን ግዛት ምንም አይነት ጥቃት አልተፈጸመም ሲሉ ተደምጠዋል። በተጨማሪም ከተዘጉት ጥቃቶች መካከል አንዳንዶቹ የተደራጁ ሊሆን እንደሚችሉ ጠቁሞ ጠላት በእኛና በሌሎች ሀገራት መካከል ልዩነት ለመፍጠር አንዳንድ ጥቃቶችን ሊፈጽም እንደሚችል ደጋግመን አስጠንቅቀናል ብለዋል። ተኩስ ማቆም ስለሚቻልበት የሽምግልና ጥረቶች የተጠየቁት ባጋይ በዚህ ርዕስ ላይ የሚደረጉ ውይይቶች ለጊዜው አስፈላጊ አይደሉም ብለዋል። እኛ ስንናገር ወታደራዊ ግጭቶች አሁንም በመካሄድ ላይ ናቸው ብለዋል። በዚህ ልዩ ነጥብ ላይ የትውልድ ሀገራችንን ከመጠበቅ ውጪ ስለ ማንኛውም ጉዳይ መናገር ምንም ፋይዳ የለውም ሲሉ አክለዋል። ይህን ጦርነት አልጀመርነውም ያሉት ባጋይ የምርጫ ጦርነት አይደለም፣ በእኛ ላይ የተጫነው የግድ ጦርነት ነው ሲሉ ተደምጠዋል። አብራችሁ ስለቆያችሁ አመሰግናለሁ።